ሰብትራክሽን ኦፍ ኢንቲጀርስ ኢንቲጀሮችን መቀነስ። ዛሬ ደግሞ ኢንቲጀሮችን መቀነስ የሚለውን እናያለን። አክቲቪቲ 2.4142 አንደኛ ጥያቄ write the following differences in the form of sum. the first is done for you. በሰም መልኩ አስቀምጡ ነው የተዘረዘሩትን ጥያቄዎች። የመጀመሪያው እንደ ኤግዛምፕል ተሰርቶላችኋል እያለን ነው። ለምሳሌ 3 - 6 በሰም መልኩ ስናስቀምጠው 3 + (-6) ማለት ነው። ይሄ በሰብስትራክሽን ፎርም የተቀመጠ ግን በሰም መልኩ ስናስቀምጠው ወይም በድምር መልኩ 3 - 6 የነበረውን 3 ከዛ በቅንፍ -6 ይህ በሰም ተቀመጠ ማለት ነው። ፖዚቲቭ 3 -(-6) ማለት ነው በሰም ሲቀመጥ። ሁለተኛ ኤ ወይም ቢ፣ የቢ ደግሞ -3 -5 አይደለ ማይነስ እናወጣና 3 + 5 ይህ በሰም መልኩ ተቀመጠ ማለት ነው። ኔጌቲቭን እናወጣለን -3 ይሄን ሙሉን ብናባዛው ምን ይሰጠናል? -3 -5 ስለሚሰጠን፣ ስለዚህ በሰም ስናስቀምጠው ማይነስ እናወጣን 3 + 5 ማለት ነው። ሲ 4 - 2 4 + -2 እንደዚህ በሰም መልኩ ሲቀመጥ ማለት ነው። ዲ -5 -6 ይሄ ደግሞ -5 ማይነስ ታይምስ ማይነስ ፕላስ ስለሚሰጠን +6 ይሄ በሰም መልኩ እንደዚህ ይቀመጣል ማለት ነው። ሁለተኛ find the following differences by expressing in the form of sum. the first is done for you. በኤግዛምፕል መሰረት ነው። ከመጀመሪያው በሰም መልኩ ብቻ እናስቀምጠን ውጤቱን አላስቀምጥነውም። ግን እዚህ ጋር ኤግዛምፕሉ ኤን ስናይ 5 - 6 ማለት 5 + (-6) ማለት ነው። ፖዚቲቭ 5 + (-6) ማለት ነው። ከዛ ቫልዩውን አስቀምጧል -1 ብሎ። ሁለተኛውን በዚህ መሰረት ስንሰራ ማይነስ ኢንቱ 2 + 2 በሰም መልኩ ስናስቀምጠው ከዛ መልሱ ደግሞ ምን ይሆናል? -4 እንደዛ አድርገን እናስቀምጣለን። ሲ ደግሞ 4 - 2 ነው 4 + (-2) ከዛ ቫልዩ ምን ይሆናል? 2 ዲንም ስንሰራ -7 - 6 አይደለ -7 ማይነስ +6 ስለዚህ ስንት ነው? -1 ይሄን ይመስላል ማለት ነው። Subtracting an integer b from a is the same as adding the opposite of b to a. That means for any integers a and b, a minus b is equals to a plus of minus b. አንድ ኢንቲጀር ከቢ ኤን መቀነስ ማለት ተመሳሳይ ነው። ምን ከማድረግ ኤን ከቢ በኦፖዚት ዳይሬክሽን ከመደመር ጋር ተመሳሳይ ነው። ወይም a - b ማለት ከኤ ቢን መቀነስ ከማን ጋር ተመሳሳይ ነው? ከኤ ፕላስ ኔጌቲቭ ቢን መደመር ጋር ተመሳሳይ ነው እያለ ነው ያለው ዴፊኒሽኑ። Subtracting an integer b from a is the same as adding opposite of b to a. ከቢ ኤን መቀነስ ማለት ተመሳሳይ ነው ከማን ጋር? ኔጌቲቭ ወይም ኦፖዚት ኦፍ ቢን ከኤ መደመር ጋር ተመሳሳይ ነው። ስለዚህ for any integers a and b, a minus b is equals to a plus of minus b ይለናል። Example 1 find the difference of the following integer by expressing in the form of sum. ዲፈረንሳቸውን ፈልጉ። ከዛ ግን መጀመሪያ በሰም ፎርም እንገልጸዋለን። ይሄ ማለት a minus b ከማን ጋር እኩል ነው ብለናል? a plus of minus b ጋር አይደለ? minus b ጋር 5 - 2 ማለት 5 plus of -2 የሚሆነው ይሄ በሰም መልኩ ስንገልጸው ነው። ከዛ ውጤቱ ግን ስንት ነው? 3 ይሄ ቢንም መስራት እንችላለን። 4 - 7 አይደለ? 4 plus of -7 ከዛ ሪዛልቱ ስንት ይሆናል? -3
6 ማይነስ 6 ማለት 6 ፕላስ ኦፍ ማይነስ 6 አይደለ? ከዛ ምን ይሆናል? 0 እንደዚህ እንገልጻለን ማለት ነው። ሶሉሽኑ ላይም እንደተቀመጠው ይሆናል። ኤግዛምፕል 2 ፋይንድ ዘ ዲፈረንስ ኦፍ ዘ ፎሎዊንግ ኢንቲጀር ባይ ኤክስፕሬሲንግ ኢን ዘ ፎርም ኦፍ ሰም። ዲፈረንሳቸውን እንፈልጋለን በሰም ፎርም እንገልጻቸዋለን። የኤ 25 ሲቀነስ አይደለ? ሲደመር ይሆናል 25 ሲደመር 30 ምን ይሆናል? 55 አንሰሩ ወይም ዲፈረንሳቸው። ይሄ ደግሞ ኔጌቲቭ 12 ማይነስ ፕላስ 18 ስለዚህ ስንት ይሆናል? 6 ኤሲም እንደዛው ኤሲ ማይነስ 55 ኔጌቲቭ ፕላስ 20 ስለዚህ ምን ይሆናል? ኔጌቲቭ ነው ወጣን 55 ሲቀነስ 20 ኔጌቲቭ 35 አንሰር ይሆናል። ሶሉሽኑ ላይ ማየት ይቻላል። ኤግዛምፕል 3 find the difference of the following integer by expressing in the form of sum. a minus 21 ማይነስ አለ ኔጌቲቭ እናወጣለን። ኔጌቲቭ 21 ፕላስ 12 ስለዚህ ስንት ይሆናል? 33 ኔጌቲቭ 33 አንሰሩ። የቢን ስንሰራ ኔጌቲቭ ስለሆነ ኔጌቲቭ 248 ፕላስ 125 ስለዚህ ኔጌቲቭ 531 7 373 ኤክሰርሳይዝ 2.42 አንደኛ ጥያቄ ኤክስፕረስ the following difference in the form of sum። ኤግዛምፕሉ ላይ እንዳየነው ነው። ብዙ የተለያየ ነገር የለውም፣ ግን ለመስራት ያክል ያውን ኔጌቲቭ ነው። የኤ 3 ፕላስ ማይነስ ፕላስ 10 ነው በሰም መልኩ ተገለጸ። ከዛ ደግሞ ዲፈረንሱን ስንገልጸው 13 ማለት ነው። ቢ ኔጌቲቭ 5 ኔጌቲቭ ፕላስ አይደለ? ኔጌቲቭ 5 ኔጌቲቭ ፕላስ 6 በሰም መልኩ ሲገለጽ ከዛ ሪዛልቱ 6 ሲቀነስ 5 1። ሲ 9 ማይነስ 12 አይደል? 9 ፕላስ ማይነስ 12 ከዛ ስንት ነው? ኔጌቲቭ 3 ሪዛልቱ። ዲን እንቀጥላለን። 25 ሲቀነስ 17 25 ሲደመር ኔጌቲቭ 17 በሰም መልኩ ስንገልጸው ስንት ይሆናል? 8። ኢ ኔጌቲቭ እናወጣውና 178 ሲደመር 57 ከዛ አንሰሩ ምን ይሆናል? ኔጌቲቭ 5 አንድ 13 ነጥብ እንዳለ 235 ኔጌቲቭ 235 ኤፍ ኔጌቲቭ እዚህ ጋር ኔጌቲቭ እናወጣለን። 365 ሲደመር 1 ኔጌቲቭ 1365 2 find the following differences 0 minus 3 ቢ 7 minus 7 plus 8 ይሆናል 15 ፖዚቲቭ። ሲ ኔጌቲቭ 5 ኔጌቲቭ 15 ኔጌቲቭ ኢንቱ 75 ሲደመር 15 90 ኔጌቲቭ 90
ዲ ኔጌቲቭ አለ ኔጌቲቭ 1789 ሲደመር 1000 መልሱ ኔጌቲቭ 789 ኢ 465 ሲቀነስ ይቀንሳል 465 ሲደመር ይሆናል 778 ስንት ይሆናል? 3 1 4 1 12 1943 ኤፍ 25 ሲቀነስ 5 ማለት 25 ሲደመር ኔጌቲቭ 75 ኔጌቲቭ ስንት ይሆናል? 50 አንሰሩ። ሶስተኛ ጥያቄ the melting and boiling point of dry ice are negative 109 degree Fahrenheit and 100 degree Fahrenheit respectively. How many degrees is the boiling point above the melting point? ሜልቲንግ ፖይንት የደረቅ አይስ ማለት የበረዶ አይደለ? የበረዶ ቦይሊንግ ፖይንት ሜልቲንግ ፖይንቱ እና ቦይሊንግ ፖይንቱ ተሰጥቶናል። ሬስፔክቲቭሊ የሚል ነገር አለ እዚህ ጋር። ሬስፔክቲቭ ማለት በተከታታይ ማለት ነው። ሜልቲንግ ፖይንቱ ስንት ነው ማለት ነው? ኔጌቲቭ 109 ኤምቢ ሜልቲንግ ፖይንት ኤምፒ ብንለው 109 ዲግሪ ኔጌቲቭ 109 ዲግሪ ፋራናይት። ቦይሊንግ ፖይንቱን ቢፒ ብንለው ፖዘቲቭ 109 ዲግሪ ፋራናይት ሬስፔክቲቭሊ ስለሚል እንዳያሳስታችሁ። ስለዚህ ሜልቲንግ ፖይንቱ ኔጌቲቭ 109 ዲግሪ ፋራናይት ነው። ቦይሊንግ ፖይንቱ ደግሞ ፖዘቲቭ 109 ዲግሪ ፋራናይት እዚህ ጋር ማለት ነው። እንደዚህ ጋር ይሆናል። ቦይሊንግ ፖይንቱ ደግሞ እዚህ ጋር ለዚህኛው ይሆናል። ሬስፔክቲቭሊ የሚለው ኮንሴፕት ስላለ ነው፣ በተከታታይ ማለት ስለሆነ። ጥያቄው ምንድነው የሚለን? ሃው ሜኒ ዲግሪስ ኢዝ ዘ ቦይሊንግ ፖይንት አባቭ ዘ ሜልቲንግ ፖይንት። ቦይሊንግ ፖይንቱ ሜልቲንግ ፖይንቱን በምን ያህል ዲግሪ ይበልጠዋል ነው እያለን ያለው። አሁን ሜልቲንግ ፖይንቱ ስንት ነው? ኔጌቲቭ 109 ነው። ቦይሊንግ ፖይንቱ 109 ነው። ይሄን ለማወቅ ከትልቁ ትንሹን ቀንሳ በምን ያህል ዲስታንስ ነው የሚራራቁ የሚለውን ለማወቅ ምን ያህል ይበልጠዋል እያለን ስለሆነ ምን ያህል ዲግሪ ነው? how many degrees is the boiling point above the melting point። በምን ያህል ዲግሪ ነው ቦይሊንግ ፖይንቱ ሜልቲንግ ፖይንቱ የሚበልጠው እያለን ስለሆነ ትልቁ ማን ነው? ፖዚቲቭ 109፣ ያኛው ኔጌቲቭ 109 ትንሹ ነው። ስለዚህ ከትልቁ ትንሹን እንቀንሳለን። ስለዚህ 109 ዲግሪ ፖዚቲቭ ማለት ነው ማይነስ ሜልቲንግ ፖይንቱ ደግሞ ኔጌቲቭ 109 ነው። ኔጌቲቭ 109 ስለዚህ ኔጌቲቭ ፖዚቲቭ ነው አይደለ? 109 ኔጌቲቭ ፕላስ 109 ስለዚህ ስንት ይሆናል ማለት ነው? ይሄ ድምራቸው 109 ሲደመር 109 218 አንሳራችን 218 ነው ማለት ነው። በ218 ዲግሪ ያክል ቦይሊንግ ፖይንቱ ሜልቲንግ ፖይንቱን ይበልጠዋል። ስለዚህ ትክክለኛ መልሳችን 218 ዲግሪ፣ በዚህ ዲግሪ ያክል ቦይሊንግ ፖይንቱ ሜልቲንግ ፖይንቱን ይበልጠዋል ብለን እንመልሳለን። አራተኛ if you subtract a certain number from x then the result you get is x itself. what is the number? ከኤክስ የሆነ ቁጥር ብንቀንስ ኤክስ የሆነ ቁጥሩ ለምሳሌ ዋይ ብንለው ማይነስ ዋይ፣ ከዛ ሪዛልቱ ግን ማን ቢሆን? ኤክስ ቢሆን ራሱ ኤክሱ ቁጥሩ ቢሆን የዋይ ቫልዩ ማን ነው ማለት ነው። if you subtract a certain number from x ከኤክስ የሆነ ቁጥር የሆነ ቫልዩ ብንቀንስ then the result you get is x itself። ግን ተቀንሶም ሪዛልቱ ኤክስ ራሱ ኤክሱ ቢሆን ናምበሩ ማን ነው? የቀነሰን ቁጥር ማን ነው ማለት ነው። በዚህ ኤግዛምፕል ደግሞ ዋይ ማን ናት ማለት ነው። ይሄን ለመስራት ዋይን ለማስቀረት ወይ በዛ ቢያልፍ ፖዚቲቭ እኩልነት ሲያልፍ ወይ ፖዚቲቭ ይሆናል። ኤክስ ወደዚህ ሲመጣ ኔጌቲቭ ኤክስ ማይነስ ኤክስ፣ ዋይ ወደዚህ ሲያልፍ ፖዚቲቭ ይሆናል። ዋይ ኤክስ ማይነስ ኤክስ ማለት 0 ነው አይደለ? 0 ኢዝ ኢኳል ቱ ዋይ። ስለዚህ ዋይ ማን ብትሆን ነው? 0 ብትሆን።
ከኤክስ ላይ 0 ብንቀንስ ራሱ ኤክስ ነው የሚሆን። ኤክስ ማይነስ 0 ኢዝ ኢኳልስ ቱ ኤክስ ነው። አሁን ቫልዩ ማን ነው ማለት ነው? ዋይ ብለን ያሰብነው እኛ ቫልዩ ዋት ኢዝ ነምበር የተባለው 0 ነው ማለት ነው። 5 ኮምፔር ዘ ፎሎዊንግ ባይ ዩዚንግ ዘ ሲምቦል ግሬተር ዛን ሌስ ዛን ኦር ኢኳል ቱ። ማወዳደር ነው። ወይ ይበልጣል ያንሳል ወይ ደግሞ እኩል ይሆናል ብላችሁ አወዳደሩ ነው የሚለው። የመጀመሪያውን ኤን ስናይ ኔጌቲቭ 22 ይሄ ኔጌቲቭ ስለሆነ ማውጣት እንችላለን። ኔጌቲቭ ኢንቱ 22 ሲደመር 8 ይሄኛው ደግሞ 8 ሲደመር 22 ነው አይደል? ፖዚቲቭ ስለሚሆን ይሄ ማለት 8 ሲደመር 22 ነው። ስለዚህ ኔጌቲቭ ነው፣ ይሄ ፖዚቲቭ ነው። ኔጌቲቭ ያንሳል ማለት ነው። ለዛ ምልክት እናስቀምጣለን ከመጀመሪያው ቢ 11 ሲቀነስ 71 21 ሲቀነስ 81 መቀነስ አለብን። 11 ሲቀነስ 71 ማለት ኔጌቲቭ እናወጣለን። ከዛ 71 ሲቀነስ 11 ስንት ይመጣል? 60 ኔጌቲቭ 60። ይሄ ደግሞ 21 ሲቀነስ 80 ነው። ኔጌቲቭ እናወጣለን። ኔጌቲቭ ለዚህኛው ደግሞ ኔጌቲቭ 81 ሲቀነስ 21 ስንት ይሆናል? ኔጌቲቭ ከታስ 60። ስለዚህ እነዚህ ሁለቶች እኩል ናቸው ማለት ነው። ይህም 60 ይመጣል፣ ይህም 60 ይመጣል፣ እኩል ናቸው። ለዚህ ደግሞ ኔጌቲቭ 15 ይላል። ኔጌቲቭ 15 ኔጌቲቭ ፕላስ 45 ይሄ ደግሞ ኔጌቲቭ 60 ኔጌቲቭ ፕላስ 30 ስንት ይሆናል ማለት ነው? ይሄ ማለት 45 ሲቀነስ 15 ማለት ነው። በሌላ አባባል 0 3 30 ይሄ ደግሞ ኔጌቲቭ ስለሚመጣ ኔጌቲቭ አድርገን 60 ሲቀነስ 30 ስለዚህ ኔጌቲቭ 30 ይሄኛው ፖዚቲቭ 30 ይሄኛው ኔጌቲቭ 30 ይበልጣል ማለት ነው። ይበልጣል እናስቀምጣለን።